በምድራችን እጅግ በጣም ታዋቂ የሆኑ የጥበብ ሰዎች በዋናነት ደግሞ በሀገር አሜሪካ ባለው ግዙፍ የፊልምና የሙዚቃ ኢንዱስትሪ ውስጥ ከፍተኛ ዝናን የተቀዳጁ አርቲስቶች መቀመጫ ናት። ከዚህም ባለፈ ደግሞ ለዚህ ግዙፍ የጥበብ ኢንዱስትሪ እንደ መጠሪያ ስምም ሆና ታገለግላለች። ይህች ከተማ ሆሊውድ በመባል ትታወቃለች። ታዲያ በዚህች ከተማ ውስጥ የሚኖሩት እነዚህ ታዋቂ ሰዎች ገሚሶቹ ያላቸውን ዝናና ሀብት በመጠቀም እንደ አደንዛዥ ዕፅና ዝሙት የመሳሰሉ እኩይ ተግባራት ውስጥ ተዘፍቀው ይስተዋላሉ። ገሚሶቹ ደግሞ ከዚህ ግዙፍ ኢንዱስትሪ የሚያገኙትን ዳጎስ ያለ ዶላር ለተለያዩ በጎ ስራዎች ሲያውሉት ይስተዋላል። ታዲያ ከነዚህ በበጎ ስራዎች ከሚታወቁ ታዋቂ አርቲስቶች አንዱና በፊልም አተዋወን ስልቱ አድናቆትን ያተረፈው ኪያኑ ሪቭስ ዋነኛው ነው። ሪቭስ ከትወና ውጪ በእውነተኛ ማንነቱ ሲታይ ከአብዛኞቹ ዝነኛ የሆሊውድ ሰዎች ጋር እንደ ሰማይና ምድር የራቀ አኗኗርና ማንነት ያለው ሰው ነው። ከአብዛኞቹ አርቲስቶች ጋር ተያይዞ ከሚወጡ የተለያዩ የውዝግብ ዜናዎች ጋር ስሙ ገሸሽ ያለ ነው። እዚህም በተጨማሪ አርቲስቱ እጅግ የተረጋጋና ትህትናን የተላበሰ ማንነት ያለው ሰው ነው። ለዚህም ማሳያ በአንድ ወቅት ሪቭስ አንድ ሐኪም ቤት ውስጥ ባለበት አጋጣሚ ውጭ ያቆማትን ሞተር ሳይክሉን አንዲት ሴት መኪናዋን ወደ ኋላ በምታንቀሳቀስበት ወቅት ትገጫታለች። ከዛም በአካባቢው የሚገኙት ፖሊሶች ሁኔታውን ያሳዩታል። የሚገርመው ነገር ግን ሪቭስ በተፈጠረ ሁኔታ አንዳችም ሳይደናገጥ ሞተር ሳይክሉን ከገጨችበት ሴትና ከፖሊሶቹ ጋር ትህትና በተሞላበት መንገድ ተነጋግሮ ይለያያል። ታዲያ ይህ መልካም ተግባሩ ቪዲዮ ተቀርጾ ስለነበር 16 ሚሊዮን የሚደርሱ ተመልካቾች ማህበራዊ ሚዲያዎች ላይ ተመልክተውታል። በፈረንጆቹ 2021 ዓ.ም ተቀርጾ ወደ 8.3 ሚሊዮን ገደማ እይታን ባገኘ አንድ ተንቀሳቃሽ ምስል ላይ ደግሞ ኪያኑ ሪቭስ በመንገድ ዳር ቆሞ እሱ ባለበት አካባቢ የቆሙ አድናቂዎቹ ጋር ስለ ሞተር ሳይክሉ ሲያወራቸው ይስተዋላል። እሱና አድናቂዎቹ የሚያወሩበት ሁኔታ እጅግ የሚደንቅ ነበር። ምክንያቱም ሪቭስ ከሰዎች ጋር የነበረው ፈገግታና አነጋገር ሲታይ እንደ አንድ ባለማችን ላይ እንደሚታወቅ ዝነኛ ሰው ሳይሆን እንደ ማንኛውም ተራ መንገደኛ ሰው ነበር። በሌላ አጋጣሚ ደግሞ ሪቭስ በአንድ የአየር ማረፊያ ውስጥ በፍጥነት እየተጓዘ ባለበት ወቅት አድናቂዎቹ ፎቶ አብራቸው እንዲነሳ ይጠይቁታል። እሱም ምንም ሳያንገራገር አብሯቸው ይነሳል። የሁኔታው ግን 350 ሚሊዮን ዶላር ሀብትና 7.7 ሚሊዮን እይታ ያለው አንድ ታዋቂ የሆሊውድ አርቲስት ነው ለማለት አያስደፍርም። ከዚህም ባለፈ ይህንን ሀብቱንና ራሱን ከስጋት የሚጠብቅበት አጃቢ አላስከተለም። ሰዎች የሪቭስን ትህትናና ከልክ ያለፈ ደግነት እንዲሁም ሰውኛ የሆነ ምግባር በመመልከት አድናቆታቸውን ቢያሽጎደጉዱለትም እንዲህ ያለውስ ደግነት በአፍንጫ ይውጣ ያሉትም በርካቶች ናቸው። ነገር ግን ይህ ትችት የመነጨው አብዛኞቹ የሆሊውድ ዝነኛ ሰዎች እንዲህ አይነቱን ስብዕና ስላልታደሉ ለሰዎች የሚያሳዩት ቅንጣት ያክል ትህትና ስለሌላቸው ነው። ታዲያ ይሄ ስመገናና የጥበብ ሰው ከነዚህ ሁሉ የሆሊውድ ዝነኞች መካከል እንዴት በሆሊውድ ውስጥ ያለ ምርጡና ደግ ሰው ሊባል ቻለ? ነገሩ እንዲህ ነው። ኪያኑ ሪቭስ ከልጅነቱ አንስቶ እስካሁን እስከመጣበት ዝነኝነት ድረስ ህይወቱ በፈተና የተሞላ ነበር። ገና የ3 ዓመት ልጅ እያለ አባቱ ሳሙኤል ሪቭስ ሄሮይን የተባለውን አደንዛዥ ዕፅ በመጠቀምና በመሸጣቸው ምክንያት ዘብጥዬ ይወርዳሉ። ከዛም የኪያኑ ሪቭስና የቤተሰቡ ህይወት እያደር ከድጥ ወደ ማጡ መሆኑን ቀጠለ። ታዲያ ቤተሰቡን የማስተዳደር ኃላፊነት የወደቀው በኪያኑ ሪቭስ እናት ፓትሪሻ ጫንቃ ላይ ነበር። እናታቸው ሪቭስን ጨምሮ እህቱ ኪምን ስራቸውን ያለመታከት እየሰሩ ልጆቻቸውን ማሳደግ ጀመሩ። በዚህ ሁሉ መካከል ግን ፓትሪሻ 4 ባሎችን አግብተው ፈተዋል። ይህም የኪያኑ ሪቭስና የእህቱ ህይወት ላይ ተጽዕኖ ፈጥሯል። ምክንያቱም የሁለቱም ህይወት የሚወሰነው እንደየእንጀራ አባቶቻቸው ሁኔታ ስለሆነ ነው። በዚህም የልጆቹ ህይወት በሰቆቃ የተሞላ እንዲሆን አድርጎባቸዋል። ታዲያ ይህ ሁሉ ውጣ ውረድ የኪያኑ ህይወት ከመጀመሪያው ጊዜ አንስቶ ፈታኝ እንዲሆን አድርጎታል። በሚማርበት ትምህርት ቤት ያሉ አስተማሪዎቹ እስኪያስተውሉት ድረስ የኪያኑ ፊት የመከፋት ስሜት ያጠላበት ነበር። ይህም ኪያኑ ሪቭስን ከሌሎች ጋር ያለውን ግንኙነት እንዲሻክር አድርጎታል። ይህ ባህሪው ሆሊውድ እስኪገባ ድረስም አልለቀቀውም ነበር። በዚህም ምክንያት ስሙን እስከ መቀየር ድረስ ደርሶም ነበር። ኪያኑ ራሱን ኬሲ ሪቭስ እያለ ስሙን ማስተዋወቅ ጀመረ። ነገር ግን የፊልም ተዋናዮች ምልመላ በሚደረግበት ወቅትም ሆነ በተለያዩ አጋጣሚዎች በዚህ ኬሲ ሪቭስ ብሎ ስሙን በቀየረበት መጠሪያ ሰዎች ቢጠሩትም አይሰማቸውም። ምክንያቱም ይህንን ስም እሱ ራሱ አልለመደውም። ቢሆንም ግን ኪያኑ ሪቭስ ነገሮችን ቀስ በቀስ ካጤነ በኋላ ድሮ የሚጠራበት ስሙ ምንም አይነት ችግር በራሱ ላይ እንደማያመጣበትና ከሌሎች ጋርም ለመግባባት የማያግደው እንደሆነ ሲረዳ የቀደመውን ስሙን ድጋሚ መጠቀም ጀመረ።
ኪያኖ ሪቭስ ከዚህ ሁሉ ውጣ ውረድ በኋላ ወደ ስኬት መዳረሻ የሚያንደረድረውን መንገድ መጓዝ ጀመረ። በዚህም እንደ መነሻ ቤቢስ ኢን ቶይላንድ፣ አክት ኦፍ ቬንደርስ፣ ብራዘርሁድ ኦፍ ጀስቲን፣ ያንግ ብለድ እና ፍላይንግ የመሳሰሉ ፊልሞች ላይ መተወን ቻለ። ኪያኖ በአንድ ወቅት የፊልም ዳይሬክተር ከሆነችው ኬሪ ፍሬዠር ጋር መገናኘት ቻለ። ይህም የኪያኖን የጥበብ ጉዞ በእጅጉ የለወጠ አጋጣሚ ነበር። ፍሬዠር ስለ ጉዳዩ ስትናገር ኪያኖ እሷ ወዳለችበት ክፍል ሲገባ ኦ አምላኬ በእርግጥም ይሄን ሰው ነው አልኩ ትላለች። ለፊልሟ እንዲተውንላት ያሰበችው ሰው በማግኘቷ መሆኑ ነው። የጫማዎቹ ማሰሪያዎች ተፈተው ነበር። አለባበሱም ቢሆን ዝርክርክ ያለ ነበር። ብቻ ነገረ ስራው ገና እንደሚያድግ ሕፃን ልጅ ነበር ትላለች ፍሬዠር። ኪያኖ ሪቭስ እንደ ዘ ናይት ቢፎር፣ ዘ ፕሪንስ ኦፍ ፔንሲልቫኒያ እና ፐርማነንት ሪከርድ የመሳሰሉ ፊልሞች ላይ ድንቅ ብቃቱን በማሳየት ተቀባይነትን ማትረፍ ችሏል። ከነዚህም በተጨማሪ በፈረንጆቹ 1989 ዓ.ም ለተመልካች በደረሰው ቢል ኤንድ ቴድስ ኤክሰለንት አድቬንቸር በተሰኘው ፊልም ላይ ተውኗል። ይህም ፊልም በቦክስ ኦፊስ ሰንጠረዥ ላይ ስኬታማ መሆን የቻለ ሲሆን በዚህም ፊልሙ እንዲሰራ ከተበጀተው $10 ሚሊዮን 4 እጥፍ ማለትም $40 ሚሊዮን ገቢ ማስገባት የቻለ ድንቅ ስራ ነበር። በተጨማሪም የኪያኖን በሆሊውድ ያለውን ተቀባይነት በእጅጉ የጨመረ ስራ ነበር። የዚህ ፊልም ዳይሬክተር ስቲቭ ኤሪክ የፊልሙን ዋና ገጸ ባህሪያት ለመፈለግ ወደ 300 የሚጠጉ ተዋናዮችን የፈተነ ሲሆን ኪያኖ ሪቭስም ከነዚሁ መካከል አንዱ ነበር። ስቲቭ ኪያኖን እንዳየው ወዲያውኑ የቴድን ገጸ ባህሪ ሰጠው። ስቲቭ በአንድ ወቅት ስለ አጋጣሚው ሲናገር ኪያኖ ገና እንደገባ ሲያየው ይገርማል፣ ይሄ ራሱ ቴድ ነው አልኩኝ ይላል። በተጨማሪም ኪያኖ ላይ የሚታየው የተለየ የመጃጃል አይነት ስሜት የሚወደድ ነበር ሲል ስለ ሁኔታው ይናገራል። ነገር ግን ኪያኖ ፊልሙን የተወነው የተሰጠውን ገጸ ባህሪ መስሎ ሳይሆን ራሱን ሆኖ ነበር። ኪያኖ ሪቭስ በተወነበት ማይ ኦን ፕራይቬት አይዳሆ በተሰኘው ፊልም ላይ ደግሞ ሌላኛውን አብሮት የተወነውን ሪቨር ፊኒክስ የተባለውን አርቲስት አብሮት እንዲተውን በማድረግ የፊኒክስን የጥበብ ጉዞ በእጅጉ እንዲለወጥ አድርጎታል። ሁኔታው እንዲህ ነው። የዚህ ፊልም ዳይሬክተር የሆነው ጉስ ቫን ሳንድ ለሁለቱም አርቲስቶች ማለትም ለኪያኖ ሪቭስ እና ለሪቨር ፊኒክስ የፊልሙን ድርሰት ላይቀበሉኝ ይችላሉ ብሎ ፈራ ተባ እያለ ለወኪሎቻቸው ይልክላቸዋል። በዚህም የኪያኖ ሪቭስ ወኪል ድርሰቱን አይቶ ኪያኖ እንዲተውን መልካም ፈቃዱን ቢያሳይም በአንጻሩ ግን የፊኒክስ ወኪል የድርሰቱን አንድ ገጽ ማይሞላ ጽሑፍ ካነበበ በኋላ ድርሰቱን ውድቅ አደረገው። የፊልሙ ዳይሬክተር ጉስ ቫን ሳንድ ግን ኪያኖ ጋር ሄዶ ድርሰቱን ለራሱ ለፊኒክስ እንዲሰጠው ያሳምኗል። ከዛም ኪያኖ ሪቭስ ካናዳ ከሚገኘው ከቤተሰቦቹ ቤት ተነስቶ ሜካኖፒ ፍሎሪዳ ወደሚገኘው የሪቨር ፊኒክስ ቤት 2100 ኪሎ ሜትሮችን በሞተር ሳይክል ያውም በገና በዓል ቀን ተጉዞ ሪቨር ፊኒክስ ድርሰቱን እንዲያነበው ያደርገዋል። ከዛም ፊኒክስ ፊልሙ ላይ ለመተወን ፍላጎቱን ያሳያል። በዚህም በድርሰቱ ላይ ያለውን የአደንዛዥ ዕፅ ተጠቃሚ ማይክ የተሰኘውን ገጸ ባህሪ እንዲጫወት ያሳምነዋል። የሚገርመው ነገር ግን ፊልሙ ለእይታ ከቀረበ በኋላ ሪቨር ፊኒክስ ከኪያኖ ሪቭስ በላይ ተወዳጅነትና አድናቆትን አተረፈ። በዚህም ፊኒክስ ምርጡ ተዋናይ በመባል የቬነስ ፊልም ፌስቲቫል ላይ ናሽናል ሶሳይቲ ኦፍ ፊልም ክሪቲክስ እና አይደንቲቲ ስፕሪት አዋርድስ ላይ ማሸነፍ ችሏል። የሚያሳዝነው ነገር ግን ሪቨር ፊኒክስ ይህንን ሁሉ ክብር ካገኘ ከጥቂት ጊዜያት በኋላ ለተከታታይ ቀናት ኮኬንና ሄሮይን የተባሉትን አደንዛዥ ዕጾች በመጠቀሙ ሳቢያ በፈረንጆቹ 1993 ዓ.ም ሕይወቱ ታልፋለች። ኪያኖ ሪቭስም ይህን የልብ ጓደኛውን ያጣበት አጋጣሚ ምንም እንኳን 30 ዓመት አካባቢ ቢያስቆጥርም እስካሁን ድረስ ሐዘኑ ከልቡ የወጣ አይመስልም። የኪያኖ ሪቭስ ቀና ልብ ለሪቨር ፊኒክስ ብቻ የተከፈተ አልነበረም። ምክንያቱም ይህ መልካምነቱ ለሌሎችም የተረፈ ነበር። ለዚህም ማሳያ ዴቪልስ አድቮኬት የተሰኘው ኪያኖ የተወነበት ፊልም ላይ 99 በመቶ የሚሆኑ ተዋናዮች የማያደርጉትን ነገር ኪያኖ ሪቭስ አደረገው። ነገሩ እንዲህ ነው። ኪያኖ በሚተውንበት በዚህ ፊልም ላይ ጆን ሚልተን የተሰኘውን ገጸ ባህሪ እንዲጫወት አልፓቺኖ የተባለውን ተዋናይ የፊልሙ አዘጋጆች ይጋብዙታል። ነገር ግን ገጸ ባህሪው ለዛ የሌለው ነው በማለት አልፓቺኖ የፊልሙን ስራ ውድቅ ያደርገዋል። ከዛም ለአዘጋጆቹ ሮበርት ሬድፎርድ ወይም ቫንካኖሪን ገጸ ባህሪውን ቢጫወቱት ጥሩ እንደሚሆን ይነግራቸዋል። ይሁንና ኪያኖ ሪቭስ ለዚህ ፊልም ስራ ብዙ ሚሊዮን ዶላሮችን ከገዛ ኪሱ አውጥቶ ለአዘጋጆቹ ድጋፍ ያደርግላቸዋል። በዚህም አዘጋጆቹ የአልፓቺኖን ክፍያ ከፍ ያደርጉለታል። ይህም አልፓቺኖ ፊልሙ ላይ እንዲተውን አድርጎታል። ዴቪልስ ኦፍ አድቮኬት ለእይታ ከቀረበ በኋላ ውጤቱ ያማረ ነበር።
በዚህም በቦክስ ኦፊስ የፊልም ሰንጠረዥ ላይ ስኬታማ ሊሆን ቻለ። በተጨማሪም $61 ሚሊዮን ገቢን ሊያስገባ ችሏል። በዚህም ፊልም ላይ የአልፓቺኖ አተዋወን በእጅጉ ሊደነቅ የቻለ ነበር። ይህም እስከዛሬ ድረስ ከታዩት ጥቂት ድንቅ የትወና ዘይቤዎች ተርታ እንዲሰለፍ አድርጎታል። በሌላ ጊዜ ደግሞ ኪያኖ ሪቭስ ዘ ሪፕሌስመንት በተባለው ፊልም ላይ ተውኖ ከሚያገኘው ገንዘብ 90 በመቶ የሚሆነውን ድርሻ ለፊልሙ ስራ ሲተው የተቀረውን 10 በመቶ የሚሆነውን ገንዘብ ብቻ ያውም ከ3 ዓመት ቆይታ በኋላ ተቀብሏል። ኪያኖ ሪቭስ በትወናና በመልካም ምግባሩ እጅግ ብዙ አድናቂዎችን ቢያፈራም እረ ምን አለ ባይተውን ያሉትም አልጠፉም። ለዚህም ማሳያ ብራም ስቶከርስ ድራኩላ በተሰኘው መቼቱን በ16ኛው ክፍለ ዘመን አድርጎ በተሰራ የሆረር ፊልም ላይ የተወነ ሲሆን በዚህም ፊልም ላይ ጆናታን ሃርከር የተሰኘውን ገጸ ባህሪ ሆኖ የተጫወተበት መንገድ እጅግ ደካማ ነበር ሲሉ ተቺዎች እይታቸውን አንጸባርቋል። ነገር ግን ይህ ፊልም በሽያጭ $82 ሚሊዮን ገቢን ያስገባ ሲሆን ከዚህም ስኬት ባለፈ ሽልማቶችን ያተረፈ ፊልም ነበር። በተመሳሳይ ፖይንት ብሬክ በተባለው ፊልም ላይ የተወነ ሲሆን ምንም እንኳን የፊልሙ ስኬታማ መሆን ለኪያኖ ሪቭስ ያመጣለት በረከት እጅግ ላቅ ያለ ቢሆንም አሁንም የኪያኖ እዚህ ፊልም ላይ መካተት ፊልሙን አበላሽቶታል ሲል ጆሽ ዊኒንግ የተባለ አንድ ታዋቂ ፊልም ጸሐፊ ትችቱን ሰንዝሯል። በዚህም ጸሐፊው በፈረንጆቹ 2011 ዓ.ም ፊልሞችን ያበላሹ 50 የአርቲስቶች የትወና ትዕይንቶች በሚል ባወጣው አንድ ሪፖርት ላይ የኪያኖን ትወና አካቶታል። 10 በብሪቲሽ አክሰንት እንደ ነገሩ የተሰሩ ፊልሞች የሚል ርዕስን ይዞ በወጣ አንድ ሪፖርት ደግሞ የዚሁ አርቲስት ስም ብራም ስቶከርስ ድራኩላ ፊልም ላይ የብሪቲሽ አክሰንትን ሊያስመስል የሞከረበት መንገድ የወረደ ነበር በሚል በዚሁ ዝርዝር ውስጥ እንዲካተት ሆኗል። በተመሳሳይ የሼክስፒር ድርሰት በሆነው ማች ዱ አባውት ነቲንግ በተሰኘው አስቂኝ የፍቅር ፊልም ላይ የተወነ ሲሆን በዚህም ኪያኖ አድናቆትን ከማትረፍ ይልቅ የትችት ናዳን አስተናገደ። እረ እንደውም መጥፎ የትወና ብቃት ያሳዩ በሚል ዘርፍ በጎልደን ራስቤሪ ሽልማት ላይ ታጭቶም ነበር። ኪያኖ ከዚህም በመቀጠል 2 ብዙም ተቀባይነት ያላገኙ ድራማዎች ላይ ከተወነ በኋላ ትልቅ በረከት ያመጣለትን ስፒድ የተሰኘው ፊልም ላይ መተወን ቻለ። የዚህ ፊልም አዘጋጆች ጀግንነት የተላበሰውን ጃክ ትራቪስ የተሰኘውን ገጸ ባህሪ እንዲጫወቱላቸው እንደ ቶም ክሩዝ፣ ቶም ሃንክስ፣ ዊስሊ ስናይፕስ እና ዊዲ ሄረልሰን የመሳሰሉ ዝነኛ አርቲስቶችን ያነጋገሩ ቢሆንም በመጨረሻም የዚህን ገጸ ባህሪ መተወን የቻለው ኪያኖ ነበር። በመቀጠል ይህን ገጸ ባህሪ ለመተወን ኪያኖ ብዙ መስዋዕትነትን የከፈለ ሲሆን በዚህም የፊልሙ አዘጋጅ የሆነው ዣን ዲቧን ፊልሙ ላይ ያለው ገጸ ባህሪ ረጅም ጸጉር እንዲኖረው ስላልፈለገ ኪያኖን ረጅም ጸጉሩን እንዲቆረጥ ያደርጓል። በተጨማሪም ዲቧን ኪያኖ ያለውን የልጅ እይታ አልወደደውም ነበር። በዚህም ኪያኖ የፊልሙን አዘጋጅ ምኞት እውን ለማድረግ 2 ወራትን በሙሉ አዘጋጁ የሚፈልገውን እይታ ለማምጣት ራሱን በደንብ አድርጎ ከገጸ ባህሪው ጋር እንዲስማማ አደረገው። ይሄ ስፒድ የተሰኘው ፊልም ለኪያኖ በድርጊት የተሞላ ይዘት ያለው ፊልም ሲሰራ ሁለተኛው ስራው ብቻ ስለሆነ አርቲስቱ ለፊልሙ ራሱን ያበቃበት መንገድ ግን ትጋት የተሞላበት ስለነበር ያተዋወን ብቃቱ የድርጊት ይዘት ያላቸው ፊልሞች ላይ ከፍተኛ ልምድ ያለው እስኪመስል ድረስ ተመልካቹን ድንቅ አስብሎለታል። በዚህም ይህ ፊልም በፈረንጆቹ 1994 ዓ.ም የተለቀቀ ሲሆን ፊልሙ በአመቱ ከፍተኛ ገቢን ካስገቡ ምርጥ ፊልሞች መካከል $350 ሚሊዮን ገቢ በማስገባት የ5ኛነቱን ደረጃ ሊቆናጠጥ ቻለ። ከዛም አልፎ በዛው አመት በተካሄደው የአካዳሚ አዋርድ ላይ 2 ሽልማቶችን ሊወስድ ችሏል። የሚያስደንቀው ነገር ግን ይህንን ፊልም ለመስራት የወጣው ገንዘብ $30 ሚሊዮን ብቻ መሆኑ ነበር። ኪያኖ ሪቭስ ከዚህ በመቀጠል የጥበብ ህይወቱን እስከ ወዲያኛው ድረስ ከፍ ወደሚያደርጋት የፊልም ስራ ላይ ተሳተፈ። ይህም ፊልም ዘ ማትሪክስ ይሰኛል። ይህ ፊልም ከመሰራቱ በፊት ኪያኖ የዚህ ፊልም አዘጋጆች የመጀመሪያ ምርጫቸው አልነበረም። ይልቁንስ ሌሎች ተዋናዮችን ለማሰራት እየተጣጣሩ ነበር። ለአብነት ያክል እዚህ ፊልም ላይ የዋናውን ገጸ ባህሪ ኒዮን እንዲተውኑ ጥያቄ ከቀረበላቸው መካከል ዊል ስሚዝ፣ ብራድ ፒት፣ ኒኮላስ ኬጅ፣ ጆኒ ዲፕ አልፎ ተርፎም ሳንድራ ብሎክን ሁሉ እስከ ማናገር ደርሰው ነበር። ነገር ግን በስተመጨረሻ ኒዮ የተባለው ገጸ ባህሪ የኪያኖ ሪቭስ መሆን ቻለ። በዚህም ኪያኖ በርካታ ወራትን ያክል ኒዮ የተባለውን ገጸ ባህሪ ለመላበስ እንደ ማርሻል አርትስ የመሳሰሉ ልምምዶችን ማድረግ ጀመረ። ታዲያ ይህንን የማርሻል አርት ልምምድ በሚያደርግበት ወቅት ከፍተኛ የጀርባ አጥንት ጉዳት ያጋጥመዋል። በዚህም ለማንም ሰው ይህንን ጉዳቱን ትንፍሽ ሳይል ልምምዱን ይቀጥላል። ምክንያቱም ጉዳቱን ቢናገር በዚህ ፊልም ላይ የመተወኑ ነገር ጥያቄ ውስጥ ይገባል። ይህ ዘ ማትሪክስ የተሰኘ ፊልም
ለእይታ ከበቃ በኋላ ትልቅ ተቀባይነትን አገኘ። ይህም ከፍተኛ የሆነ ገቢን እንዲያስገኝ አስቻለው። ፊልሙ የተሰራው በ63 ሚሊዮን ዶላር ወጪ ሲሆን ያስገባው ገቢ ግን ከ460 ሚሊዮን ዶላር በላይ ነበር። ፊልሙ በፈረንጆቹ 1999 ዓ.ም የተሰራ ሲሆን ይህም በአመቱ በዋርነር ብሮስ ከተሰሩ ፊልሞች መካከል ከፍተኛ ገቢን ያስገባ ሆኗል። በተጨማሪም በቦክስ ኦፊስ የፊልም ሰንጠረዥ ላይ ከፍተኛ ገቢን ካስገቡ ፊልሞች የ4ተኝነቱን ደረጃ መያዝ ችሎ ነበር። ኪያኑ ሪቭስም ከዚህ ትልቅ ትርፍ ዳጎስ ያለ ገቢ ማግኘት ችሏል። በዚህም በፊልሙ እንዲተውን ከተከፈለው 14 ሚሊዮን ዶላር በተጨማሪ 49 ሚሊዮን ዶላር ከትርፉ ሊጋራ ችሏል። ኪያኑ ከዘማትሪክስ በፊት የነበረው ታዋቂነት ከዚህ ፊልም በኋላ በእጅጉ እየናኘ መጣ። ነገር ግን አሁንም ከአባቱ ጋር መለያየቱና የልብ ጓደኛውን በሞት መነጠቁ ሀዘኑ ከልቡ ይወጣለት አይመስልም። ይህ ሁሉ በእንዲህ እንዳለ ሌላ ተጨማሪ ሀዘን ጥላ በላዩ ላይ ያጠላበት። የኪያኑ ፍቅረኛ ጄኒፈር ሳይም ታረግዛለች። በዚህም ደስተኛ የነበሩት ኪያኑ እና ጄኒፈር ልጃቸውን በጉጉት እየተጠባበቁ ልጃቸው በ8 ወራት ትወለድና ትሞታለች። ይህም ኪያኑና ጄኒፈር ትልቅ ሀዘን ውስጥ ይከታቸዋል። የጥንዶቹ የፍቅር ህይወትም ባጋጠማቸው ሀዘን ምክንያት ቢያከትምም ጥሩ ጓደኛሞች ሆነው መቀጠል ጀመሩ። ነገር ግን ከጥቂት ጊዜያት በኋላ ጄኒፈር በመኪና አደጋ ሳቢያ ኪያኑን በሞት ትለየዋለች። ኪያኑ ይህን ሁሉ የሀዘን ውርጅብኝ በመቋቋም ኑሮን ቀጠለ። ከዚህም ባሻገር ያሳለፈውን የህይወት ውጣ ውረድ ለሌሎች ሰዎች እንዲማሩበት በማድረግ ለብዙ ሰዎች ምሳሌ መሆን ቻለ። ኪያኑ ሪቭስ ለሌሎች የመትረፉ ነገር በዚህ ብቻ አላበቃም። ትኩረቱን በካንሰር በሽታ ላይ ያደረገ ግብረሰናይ ድርጅት በማቋቋም ለብዙ የህፃናት ሐኪም ቤቶችና በካንሰር ህመም ዙሪያ ለሚሰሩ ጥናቶች ድጋፍ ማድረግ ቻለ። ኪያኑ ሲናገር ስሜ በእነዚህ በጎ ስራዎች ውስጥ እንዲነሳ አልፈልግም፣ ድርጅቱ ስራውን ራሱ ነው መስራት ያለበት በማለት የሚያደርገውን ድጋፍ ለታይታ እንዳልሆነ ሀሳቡን አንጸባርቋል። በዚህም ትንሽ እርዳታ አድርገው ስማቸው እንዲነሳ ለሚፈልጉ አንዳንድ የሆሊውድ ታዋቂ ሰዎች ትምህርት መሆን ችሏል። በተጨማሪም በተለያዩ ጊዜያት አብሮት በፊልሞች ላይ የሰሩ ጠንካራ ሰዎችን ፍቅሩና አክብሮቱን ለመግለጽ የተለያዩ ስጦታዎችን በመስጠት ትህትናውን ያንጸባርቃል። ይሄ ትህትናውና ሰው አክባሪነቱ ግን ለብዙ ሰዎች የተረፈ ነበር። እንደ ማሳያ ኪያኑ አብዛኛውን የቀን ውሎውን የሚያደርገው እንደ ብዙዎቹ ዝነኛና ሀብታም የጥበብ ሰዎች የተለያዩ የቅንጦት ተግባራትን በመፈጸም ሳይሆን ከድሆች ጋር ነበር። ከነዚህ ሰዎችም ጋር እንደነሱ መንገድ ዳር መሬት ላይ ተቀምጦ ያዋራቸዋል። ኪያኑ ከቦታ ቦታ ለመንቀሳቀስ እንደ ዝነኞቹ ሊሞዚንም ሆነ የግል አውሮፕላን አያስፈልገውም። ብድግ ብሎ ተነስቶ የህዝብ ባቡር ውስጥ ገብቶ ይሳፈራል። አልፎ ተርፎ አቅመ ደካማ ለሆኑ ሰዎች ወንበሩን በመልቀቅ እንዲቀመጡ ያደርጋል። የኪያኑ ሪቭስን ድንቅ የሆነ ተዋናይነት፣ ሰብአዊነትና በህይወቱ ያጋጠመውን ውጣ ውረድ ያለፈበት ጥንካሬ ለብዙዎች ተምሳሌት እንደሆነ ይኖራል።